በታሪክና በሃይማኖት ህብር የተሞላች ጥንታዊ ባለብዙ ድንቅና አኩሪ ታሪክ ያላት ታላቅ ሀገር ናት። አዲስ አበባችንም የሁላችን የኢትዮጵያውያን ሁሉ መዲና መኖሪያና መልካም ቤት ነች። ህዝቦቿም በብዙሃነት ውስጥ የአብሮነት መኖርን ትርጉም ያስተማሩ፣ ብዙሃነት ድክመት አለመሆኑን ያስመሰከሩ፣ የአብሮነትን መኖር ትርጉም ያሳዩ፣ ብዙሃነት ድክመት አለመሆኑን በተግባር የኖሩ፣ እንደ ድርና እንደ ማግ የተዋደዱና የተጋመዱ በማይበጠስ የኢትዮጵያዊነት የጋራ ብልጽግና የተሳሰሩ ናቸው። ኢትዮጵያዊነት ደግሞ በደምና በአጥንት በአያሌ ትውልዶች መስዋዕትነት የተገነባ ጥልቅና በቀላሉ የማይሸረሸርና የማይናድ ሀገርና ህዝብን ከግል ጥቅም ፍላጎት በላይ የመውደድ መገለጫ ነው። በሌላ በኩል የምንወዳት እንደ ዓይናችን ብሌን የምንሳሳላት ሀገራችን ኢትዮጵያ የብዙ ሀብቶች ባለቤት ብትሆንም ለዘመናት በውስጣዊና በውጫዊ ተጽዕኖዎች ምክንያት ያላትን ሀብት ሳትጠቀም በድህነት አዙሪት ውስጥ ስትዳክር መኖሯ ግልጽ ነው። የተከበሩ አፈጉባኤ፣ የተከበራቸው የምክር ቤት አባላት፣ ውድ የአዲስ አበባ ከተማ ነዋሪዎች፣ በአንድ በኩል ትውልዶችን የተሻገረ የለውጥ ዲሞክራሲ ጥያቄ የሚዘንብበት፣ በሌላ በኩል ደግሞ ጥያቄውን ለመመለስ የሚካሄደው እልህ አስጨራሽ ትግል ተለይቷት የማያውቅ የዛኔው ያህል ደግሞ እጅግ በርካታ የለውጥ ህልሞች፣ ሙከራዎችና እንዲሁም የተለያዩ ጥረቶች የከሸፉባት ሀገር ይዘን ለዘመናት ቆይተናል። ይህንን ሁኔታ ከስር ከመሰረቱ ለመቀየር በሚያስችል ሁኔታ ከዛሬ 3 ዓመት ገደማ ጀምሮ በህዝብ ግፊትና በለውጥ ኃይሎች ሳቢነት እና መሪነት የዘመናት ትግል የለውጥ መሻትን እውን ወደሚሆንበት ምዕራፍ መሸጋገር ጀምረናል። ዛሬ እያካሄድነው ያለነውም የመንግስት ምስረታ ጉባኤ የለውጡ ፍሬ መገለጫ መሆኑ የብዙሃነት ሀሳብ፣ የሰብአዊና ዲሞክራሲያዊ መብቶች መከበር፣ የብዝሃ ሚዲያ ማበብ፣ የአዳጊ ትርክት ለውጥ፣ የህዝብ ተሳትፎ መጎልበት፣ የማድረግ አቅም መገንባት፣ የወደቁ ማህበራዊ እሴቶቻችን መንሰራራት፣ እውነተኛ የፌዴራል ስርዓት እውን መሆን፣ የአግላይነትና አግላይነት በአካታችነት መተካት ወዘተርፈ የኢትዮጵያን መነሳትና የድል ብልጽግና ዘመን የሚያበስሩ ነባራዊ እውነቶች ላይ ቆመን የምናካሄደው ምክር ቤት በመሆኑ ልዩና ታሪካዊ ያደርገዋል። እምነት ጥላችሁብን ድምጻችሁን የሰጣችሁን ውድ የከተማችን ነዋሪዎች ከምንም በላይ አለቃችን እናንተ ናችሁ። እኛ ቃላችንን ጠብቀን እምነታችሁን ሳናጓድል ዝቅ ብለን ልናገለግላችሁ ተዘጋጅተናል።